ሰላም ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላትን አገጣጥሞ መጻፍ የሚል ነው። የአማርኛ ፊደላትን ቃላቶችን አገጣጥሞ መጻፍ እንግዲህ እንዴት አገጣጥመን እንደምንጽፍ አንድ ባንድ ያሳያችኋለሁ ማለት ነው። የቻላችሁ ደብተር እስክሪብቶ ያዙ፣ ያልቻላችሁ ደግሞ ቪዲዮውን በደንብ አድርጋችሁ ተከታተሉ ማለት ነው። ስለዚህ ቃላቶችን እንዴት አገጣጥመን እንጽፋለን የሚል ነው። ከዚህ ጋር እንደማሳያችሁ እንግዲህ እነዚህ ፊደላት የአማርኛ ፊደላት ነ ጋ ዴ እዚህ ጋር በአንድ ላይ ስንጽፈው ምን ይላል? ነጋዴ ነጋዴ። እንግዲህ ነ ማለት እዚህ ጋር የመጀመሪያ ፊደል ናት። ጋ ደግሞ የገ ቤተሰብ አራተኛ የምናገኛት ናት ማለት ነው። ዴ ማለት የደ ቤተሰብ አምስተኛ የምናገኛት ማለት ነው። ነጋዴ ነጋዴ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና አ ገ ር እነን በአንድ ላይ ስንጽፈው ምን ይላል? እዚህ ጋር አገር አገር። እንግዲህ አ ማለት እዚህ ጋር የምናገኛት ናት ማለት ነው። ገ ማለት ደግሞ እዚህ ጋር የምናገኛት ናት። ረ ደግሞ እዚህ ጋር የምናገኛት በአንድ ላይ ስናነበው ምን ይላል? አገር የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ ተ ማ ሪ እነዚህን አገጣጥመን ስንጽፋቸው ምን ይላል ማለት ነው? ተማሪ 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 የሚል ቃል ይመሰርትልናል ማለት ነው። ተማሪ የሚል ቃል ይመሰርት እንግዲህ ተማለት እዚህ ጋር የምናገኛት የመጀመሪያ ፊደል ናት። ማ ደግሞ የመቤተሰብ አራተኛ የምናገኛት፣ ሬ ደግሞ የረ ቤተሰብ ሶስተኛ የምናገኛት ናት ማለት ነው። በአንድ ላይ ስንጽፈው ምን ይላል? ተማሪ የሚል ቃል ይመሰርትልናል ማለት ነው። ተማሪ የሚል ቃል ይመሰርትልናል። ኦኬ ወደ ቀጣዩ ስንሄድ ደ ረ ጀ እነዚህን አገጣጥመን ስንጽፋቸው ምን ይላሉ ማለት ነው? እዚህ ጋር ደ ረ ጀ ደረጀ ደረጀ ይላል በአንድ ላይ ስናነበው ማለት ነው። ስንጽፋቸው ደረጀ የሚል ቃል ይመሰርትልናል ማለት ደ ማለት እዚህ ጋር የምናገኛት የመጀመሪያ ፊደል ናት። ረ ማለት የመጀመሪያ ናት። ጀ ማለት የመጀመሪያ ናት ማለት ነው። ደረጀ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና ጨ ለ መ ጨ ለ መ እነዚህን በአንድ ላይ አገጣጥመን ስንጽፋቸው ምን ይላል? ስናገጣጥማቸው ጨለመ 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 የሚል ቃል ይሰጡናል ማለት ነው። ጨ ማለት እዚህ ጋር የምናገኛት የአማርኛ ፊደል የመጀመሪያ ናት። ለማለት ደግሞ የመጀመሪያ ናት። መ ማለት የመጀመሪያ ናት ማለት ነው። በአንድ ላይ ስንጽፋቸው ምን ይላል? ጨለመ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ አ ጸ ዳ አ ጸ ዳ እነዚህም በአንድ ላይ አገጣጥመን ስንጽፋቸው እዚህ ጋር ስንጽፋቸው አጸዳ አጸዳ። አ ማለት የመጀመሪያ ፊደል ናት። ጸ የመጀመሪያ፣ ዳ ደግሞ የደ ቤተሰብ አራተኛ የምናገኛት ናት ማለት ነው። አጸዳ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና ለ መ ነ እዚህ ጋር በአንድ ላይ አገጣጥመን ስንጽፈው ምን ይላል? ለመነ 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 የሚል ቃል ይመሰርትልናል ማለት ነው። እንግዲህ እነዚህ ፊደላቶችን እነዚህን የተነጣጠሉትን አገጣጥመን ስንጽፋቸው ለመነ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና በ ሰ ለ እነዚህን አገጣጥመን ስንጽፋቸው ምን ሚል ይሰጠናል ማለት ነው? በሰለ በሰለ የሚል ቃል ይመሰርትልናል ማለት ነው። በማለት እዚህ ጋር የምናገኛት የመጀመሪያ ፊደል ናት። ሰ ማለት ደግሞ እዚህ ጋር የምናገኛት የመጀመሪያ ፊደል ናት። ለማለት ደግሞ እዚህ ጋር የምናገኛት የመጀመሪያ ፊደል ናት። ስለዚህ እነዚህ ምንድን ናቸው? በአንድ ላይ ስናነባቸው በሰለ በሰለ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ጨ ለ ጠ እንግዲህ እነዚህን ደግሞ አገጣጥመን ስንጽፋቸው ምን ይላሉ? ጨለጠ ጨለጠ። ጨ ማለት እዚህ ጋር የምናገኛት የመጀመሪያ ፊደል ናት። ለማለት ደግሞ እዚህ ጋር የምናገኛት የመጀመሪያ ፊደል ናት። ጠ ማለት ደግሞ እዚህ ጋር የምናገኛት የመጀመሪያ ፊደል ናት። እነዚህ ፊደላት ምንድነው? የአማርኛ ፊደላቶች የመጀመሪያ ናቸው። አገጣጥመን ስንጽፋቸው ምን ሚል ይሰጠናል ማለት ነው? ጨለጠ ጨለጠ የሚል ቃል
ይመሰርቱልናል ማለት ነው። ጨለጠ የሚል ቃል ይመሰርቱልናል። ኦኬ ወደ ቀጣዩ ስንሄድ ሸፈነ እነዚህን አገጣጥመን ስንጽፋቸው ምን ይሰጡናል ማለት ነው? ሸፈነ ሸፈነ። እንግዲህ ሸ ማለት እዚህ ጋር የምናገኛት የመጀመሪያ ፊደል ናት። ፈ ማለት ደግሞ እዚህ ጋር የምናገኛት የመጀመሪያ ፊደል ናት። ነ ማለት ደግሞ እዚህ ጋር የምናገኛት የመጀመሪያ ፊደል ናት። ምን ይላል? ሸፈነ ሸፈነ የሚል ቃል ይመሰርትልናል ማለት ነው። እንግዲህ እነዚህ እንደምታያቸው እነዚህ የአማርኛ ፊደላት የመጀመሪያዎቹ ናቸው። በእነዚህና በእነዚህ እንዴት አገጣጥመን እንደጻፍናቸው እነዚህ የተነጣጠሉ ናቸው። እንደምታዩቸው የተነጣጠሉ ናቸው። እነዚህን አገጣጥመን እንዴት እንደጻፍን ደግሞ እዚህ ጋር ቃላቶችን አሳይቻችኋለሁ። እዚህ ጋር ቃላቶችን ጽፌያለሁ። ከዚህ ጋር ደግሞ ፊደላቶች የአማርኛ ፊደላት ናቸው። እነዚህ ደግሞ ቃላቶች በአንድ ላይ ሲጻፉ የሚሰጡት ጥቅም ወይም ደግሞ የሚሰጡት አገልግሎት ማለት ነው። ስለዚህ ለዛሬ ቪዲዮ የአማርኛ ፊደላትን አገጣጥሞ መጻፍ እና ማንበብ የሚል ነበር ይዤላችሁ የመጣው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።